የፋኖ ኃይሎች 12 ሰዓታት የፈጀ ተከታታይ ውጊያ በማካሄድ ከበባውን ሲሰብሩ ሊያፍን የገባው የአገዛዙ ጦር ክፉኛ መመታቱ ተሰምቷል። 75 የአገዛዙ ጦር ሞትና ቁስለኛ የሆነበትን የአውደ ውጊያ ውሎ ጨምሮ በአየር ማረፊያው አቅራቢያ የተካሄደውን ውጊያ በተመለከተ ቀዳሚው የግንባር መረጃዎቻችን ናቸው። ከወልዲያ ወደ ጋሸና የሚወስደው ዋና መንገድ ዝግ ሆኗል። የፋኖ ኃይሎች በወልዲያ ዙሪያ ሳንቃ ከተማ ዘልቆ በመግባት በሰነዘሩት ማጥቃት በአገዛዙ ጦርና የጦር ካምፕ ላይ ከባድ ጉዳት ሲደርስ፣ በተመሳሳይ በስታይሽ ከተማ ጥቃት የሰነዘሩት የፋኖ ኃይሎች ከባድ ጉዳት ማድረሳቸውን ተከትሎ አገዛዙ ከወልዲያ እስከ ጋሸና ድረስ ያለውን ዋና መንገድ በመዝጋት በመንገዱ ግራና ቀኝ የመድፍ ጥቃት እንደከፈተ ከአካባቢው ምንጮች ሰምተናል። ይህም ሌላኛው የግንባር መረጃችን ነው። በኢትዮጵያ የቀጠለው ጦርነትም ሆነ በኤርትራ ላይ የታወጀው ጦርነት የሚገርምና ሰምቸው የማላውቀው ነው። ይህንን ያሉት ፕሬዝዳንት ኢሳያስ አፈወርቂ ናቸው። ተጠባቂው ቃለመጠይቅ የመጀመሪያው ክፍል አየር ላይ ውሏል። ቃለመጠይቁ ብዙዎችን እያነጋገረ ነው። ኢሳያስ የብልጽግናውን አገዛዝ የመጨረሻው ጦርነት ላይ ነው ብለውታል። በጉዳዩ ላይ ሰፋ ያለ የመረጃ ዳሰሳ አሰናድተናል። አብራችሁን ስትዘልቁ ትሰሙታላችሁ። ኢትዮጵያ መንግስት አልባ ሀገር መሆኗ በመታየት ላይ ነው። በወለጋ 11 የኢትዮ ቴሌኮምና የዜድቲኢ ሰራተኞች ታግተዋል። ለታገቱት ማስለቀቂያ ከፍተኛ ገንዘብ ተጠይቋል። በሌላ በኩል 2 የቱርክ ዜግነት ያላቸው የውጭ ዜጎችና 1 ኢትዮጵያዊ ደግሞ ተገለዋል። ይህም ሌላኛው መረጃችን ነው። የብልጽግናው አገዛዝ ከ30 ወራት በላይ ያሰራቸው እውቅ የፖለቲካ እስረኞች ጉዳያቸው ፖለቲካዊ መፍትሄ አግኝቶ ከእስር ሊፈቱ እንደሚችል ተሰምቷል። የኢሰመኮ ዋና ዳይሬክተር የግፍ እስረኞቹ በሚገኙበት ቂሊንጦ ማረሚያ ቤት ተገኝተው ማነጋገራቸውም ታውቋል። ዝርዝር መረጃውን ይዘናል። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች 12 ሰዓታት የፈጀ ተከታታይ ውጊያ በማካሄድ ከበባውን ሰበሩ። ሊያፍን የገባው የአገዛዙ ጦር ተመልሶ ሳይወጣ እዚያው በገባበት ሞትና ቁስለኛ እንዲሁም ምርኮኛ ሆኖ ከባድ ኪሳራ አስተናግዷል። በሌላ በኩል በአየር ማረፊያው አቅራቢያ የአገዛዙ ጥምር ጦር በፋኖ የደፈጣ ጥቃት ተመትቷል። አፋብሃ መኔሊከዝ የላስታ ጄኔራል አሳምነው ጽጌ ኮር አካል የሆነው ዋክሹም ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ደሃና ወረዳ 010 ቀበሌ አባም አቦ ቀጠና ለ12 ሰዓታት ተከታታይ ውጊያ በማካሄድ 46 የአገዛዙን ጥምር ጦር ሞት 29ን ደግሞ ቁስለኛ በማድረግ 58 የነፍስ ወከፍ መሳሪያ በምርኮ ገቢ ማድረጉን ገልጿል። መነሻውን ከደሃና ወረዳ አምዶ ወርቅ ከተማ በማድረግ ወደ 010 ቀበሌ አባም አቦ ቀጠና በመንቀሳቀስ ዋክሹም ብርጌድ ፋኖችን በከበባ አፍናለሁ በሚል የተንቀሳቀሰው የወረዳው ፖሊስና ሚሊሻ አባላት መረጃው ቀድሞ የደረሰው የብርጌዱ ወታደራዊ መረጃ ክፍል ቅድመ ዝግጅት በማድረግ ሊያፍንና ሊከብ የመጣውን የብልጽግና ኃይል በተቃራኒው ከበባውን ሰብሮ ከበባ ውስጥ በማስገባት እዚያው በገባበት ማስቀረት መቻሉን ነው አፋብሃ የአውደ ውጊያ ውሎውን የገለጸው። በግንባር መረጃው ላይ እንዳመላከተው ፋኖን ለመክበብ የገባው የአገዛዙ ኃይል አንድም ሳይቀር እዚያው በገባበት እንዲደመሰስ እንዲቆስልና እንዲማረክ ተደርጓል። ተከታታይ 12 ሰዓታት በፈጀው በዚህ አውደ ውጊያ 46ቱ ሲደመሰስ 29ኙ ሲቆስል 2 አመራሮችን ጨምሮ 24ቱ ደግሞ በፋኖ ኃይሎች ምርኮ መሆናቸው ተገልጿል። 32 ክላሽኮቭና 16 የቃታ መሳሪያ በድምሩ 48 የነፍስ ወከፍ መሳሪያ 2860 ተተኳሽ 56 የወገብ ትጥቅ በምርኮ የፋኖ እጅ ላይ ገብቷል ሲል ያስታወቀው አፋብሃ መኔሊከዝ ነው። ከምርኮኞቹ መካከልም የደሃና ወረዳ ፖሊስ ምርመራ ሂደት ኃላፊ ኢንስፔክተር ሸጋ አያናውና የደሃና ወረዳ ሚሊሻ ጽሕፈት ቤት ኃላፊ 100 አለቃ ምስጋናው ይገኙበታል ተብሏል። በሌላ ወታደራዊ ድል በአፋር ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦር አድኖ አወቀ ብርጌድ በጎንደር አየር ማረፊያ በቅርብ ርቀት ላይ በፈጸመው የደፈጣ ጥቃት የአገዛዙ ጥምር ጦር ተመትተዋል። የደፈጣ ጥቃቱ ከማክሰኝት ወደ ጠዳ በእንቅስቃሴ ላይ ያለ ልዩ ስሙ ጭንጫዬ ከተባለ ቦታ ላይ ነው የተፈጸመው። በዚህ የተሳካ የፋኖ የደፈጣ ጥቃት 6 የአገዛዙ ሰራዊት ሲገደሉ 3ቱ ደግሞ ቆስለዋል። የሞትና ቆስለኛው ቁጥር ከዚህም በላይ እንደሚጨምር በግንባር መረጃው ላይ ተመላክቷል።
በሌላ የግንባር መረጃም ከወልዲያ ወደ ጋሸና የሚወስደው ዋና መንገድ ዝግ ሆኗል። ዛሬ ጥር 5 ቀን ንጋት ላይ የፋኖ ኃይሎች በወልዲያ ዙሪያ ሳንቃ ከተማ ዘልቆ በመግባት በሰነዘሩት ማጥቃት በአገዛዙ ጦርና የጦር ካምፕ ላይ ከባድ ጉዳት መድረሱ ተሰምተዋል። በተመሳሳይ በስተይሽ ከተማ ጥቃት የሰነዘሩት የፋኖ ኃይሎች ከባድ ጉዳት ማድረሳቸውን ተከትሎ አገዛዙ ከወልዲያ እስከ ጋሸና ድረስ ያለውን ዋና መንገድ በመዝጋት በመንገዱ ግራና ቀኝ የመድፍ ጥቃት እንደከፈተ ከአካባቢው ምንጮች ሰምተናል። ከ5 በላይ አጎራባች የወረዳ ህዝብ በሚሳተፉበት የወልዲያ ከተማ የገበያ ቀን በተለምዶ ማክሰኞ ገበያ በሚባልበት ዕለት የአገዛዙ ኃይል የከባድ መሳሪያ ድብደባ እየፈጸመ መሆኑን ነው ከአካባቢው ምንጮች የደረሰን መረጃ የጠቆመው። በዛሬው ዕለት ማክሰኞ በወልዲያ ከተማ የገበያ ቀን ቢሆንም ከኢንዱስትሪ መንደር ማር ማቀነባበሪያው ከማለዳው ጀምሮ ከባድ መሳሪያ በመተኮስ ከጉባ ላፍቶና ራያ ቆቦ ወረዳ ድብደባ እየፈጸመ መሆኑን የግንባር ዘጋቢያችን ከስፍራው አረጋግጧል። አድማጭ ተመልካቾቻችን ከዚህ አውደ ውጊያ ጋር በተያያዘ ያሉ ተጨማሪ የግንባር መረጃዎችን ዘጋቢያችን ቀጥታ ከግንባር እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ። ወደ ሰዓቱ የግንባር መረጃዎቻችን ስናመራ በወሎ ቤት አማራ ዛሬም ከባድ ትንቅንቁ እንደቀጠለ ነው። በተለይም ከደሴ ባህር ዳር ከወልዲያ ጀምሮ ያለው መንገድ ከወልዲያ እስከ ጋሸና ድረስ መንገድ ሙሉ በሙሉ ዝግ ሆኗል። አገዛዙም እንግዲህ ተራራዎችን የአርሶ አደር ቤቶችን በመርፍ በሞርታር እንደዚሁም በሌሎች በዙ 23 እና በሌሎች ከባድ መሳሪያዎች አካባቢውን እየደበደበ ይገኛል። እንግዲህ በአካባቢው ፋኖ ኃይሎች በተለይም በወልዲያ ዙሪያ ከምትገኘው ሳንቃ ከተማ ከወልዲያ ድረስ ባለው ጠዋት ከ12 ሰዓት ጀምሮ የአፋብሃ ምኒልክ ዕዝ ምስራቅ አማራ የአሳምነው ክፍለ ጦር ከባድ ምት በአገዛዙ ሰራዊት ላይ ያሳርፋበታለች። እንግዲህ በዚህ አካባቢ በርካታ የአገዛዙ ሙትና ቁስለኛውን ይዞ ወደ ወልዲያ ሆስፒታል ተመልሷል። አገዛዙ ወደ ወልዲያ ሆስፒታል ቁስለኞቹን ካስገባ በኋላ እንግዲህ በአካባቢው በተለያዩ ቦታዎች ላይ ነው ጥቃት የተፈጸመበት። በስተሽ ከተማ ዙሪያ እንደዚሁ ጥቃት ከፍቶበታል። ከፍተኛ ጉዳትም በአገዛዙ ሰራዊት ላይ ደርሷል። በዚህ የተነሳ እንግዲህ በአካባቢው መንገድ ከጠዋቱ ጀምሮ እንግዲህ መንገድ ሙሉ በሙሉ ዝግ የነበረ ሲሆን የአገዛዙ ጦር በከባድ መሳሪያ የአርሶ አደሩን ክምር አቃጥሯል። እነዚሁም ቤቶች መውደማቸውን ከቦታው ማረጋገጥ ችለናል። በተመሳሳይ በሸዋ ቀጠናም በሳሲት በተባለ ቦታ ላይ ከባድ አውደ ውጊያ የተደረገ ይገኛል። እንግዲህ በዚህ አውደ ውጊያ የአፋሃድ ሸዋ ጠቅላይ ግዛት ዕዝ ልዩ ሻለቃ ንስር ሻለቃ ከባድ ትንቅንቅ እያደረገች ይገኛል። በአካባቢውም የአገዛዙ ጦር ሙሉ በሙሉ ተመልሷል። እንግዲህ አገዛዙ ያለ የሌለ ኃይሉን በድሮን የታገዘ አውደ ውጊያ በአካባቢው ላይ እያደረገ ይገኛል። ነገር ግን በርካታ ምርኮኛ እንደዚሁም ሙትና ቁስለኛ ሆኖበት ወደ ሰላ ድንጋይ ከተማ በመመለስ ላይ ይገኛል። በዚህ ሰዓት በሸዋ ቀጠና እንደዚሁም በራሳ በተለያዩ ቦታዎች ላይ እንቅስቃሴ አድርጎ የነበረው የአገዛዙ ጦር በጧት ተመቶ ተመልሷል። አድማጭ ተመልካቾቻችን አጠቃላይ የውሎ አውደ ውጊያ መረጃዎች በተለያዩ ቦታዎች ላይ እንግዲህ የተለያዩ ፍጥጫዎች እንደዚሁም ከባድ ከበባዎች አሉ። ምሽት ግንባር መረጃችን ይዘን የምንቀርብ ይሆናል። ለጥንቅሩ ተስፋ የልሳኑ ነኝ ከዛው ከትግሉ ሜዳ። ተጠባቂው የፕሬዝዳንት ኢሳያስ አፈወርቂ ቃለመጠይቅ የመጀመሪያው ክፍል አየር ላይ ውሏል። ቃለመጠይቁ ብዙዎችን እያነጋገረ ነው። ኢሳያስ የብልጽግናውን አገዛዝ የመጨረሻው ጦርነት ላይ ነው ብለውታል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ 1 ሰዓት ተኩል ያክል ቆይታ ያለው ቃለመጠይቅ የመጀመሪያው ክፍል ምሽቱን በሀገሪቱ ብሔራዊ ቴሌቪዥን ተላልፏል። ኢሳያስ በቃለ መጠይቃቸው የብልጽግናን የጦረኝነት ገጽታ ከመተንተን ባለፈ ቀጠናዊና ዓለም አቀፍ ጉዳዮችን አንስተዋል። በቀዳሚነት የብልጽግናውን አገዛዝ ልክ እንደዚህ ቀደሙ የውክልና ጦርነት አስፈጻሚነቱን በመግለጽ የኢትዮጵያውያንን ትዕግስት በእጅጉ የተፈታተነ ጦርነት አውጇል ሲሉ በሀገር ውስጥ የቀጠለውን ጦርነትና በቀጠናው የድንበር ተሻጋሪ ጦርነት ዝግጅት እያደረገ መሆኑን ጠቁመዋል። በቀዳሚነት የብልጽግናውን አገዛዝ ልክ እንደዚህ ቀደሙ የውክልና ጦርነት አስፈጻሚነቱን በመግለጽ የኢትዮጵያውያንን ትዕግስት በእጅጉ የተፈታተነ ጦርነት አውጇል ሲሉ በሀገር ውስጥ የቀጠለውን ጦርነትና በቀጠናው የድንበር ተሻጋሪ ጦርነት ዝግጅት እያደረገ መሆኑን ጠቁመዋል። ኢሳያስ የኢትዮጵያን ጉዳይና የብልጽግናን የጦረኝነት ጥግ የተነተኑት በጋዜጠኛው እንዲህ ተጠይቀው ነው። የብልጽግና ቡድን የሁለት ውሃዎች ስትራቴጂ በሚል የኤርትራ ሉዓላዊነት ተደጋጋሚና አሰልቺ ፕሮፓጋንዳን ማሰራጨቱን እንደቀጠለ ነው። ይህ አካሄዱ ጦርነትን ለመጀመር ነው የሚል ትርጉም ይዟል። በሌላ አቅጣጫ በአማራ፣ በኦሮሚያ፣ በትግራይ፣ በአፋርና በሶማሌ ክልሎች ውስጥ ያስቀጠለው ጦርነትና ግጭት አሳሳቢ ነው። በዚህ ላይ የውሃ ጦርነት ለመቀስቀስ ዝግጅት አለ። ከዚህ አንጻር አሁን የኢትዮጵያ ጣፈንታ
ወዴት ያመራል? በኤርትራ ላይስ ተጽዕኖ ምንድነው? የሚል ጥያቄ ተነስቶላቸዋል። ኢሳያስ ለጥያቄ የሰጡት ምላሽ ሰፊና ጥልቅ የስጋት ትንተና የያዘ ነው። ጠቅለል ያለው ምላሻቸው ተከታዩ ነው። በብልጽግና ገዢዎች በኩል ዘወትር በየቀኑ የቀይ ባህር በርና የቀይ ባህር መስኮት እየተባለ የሚወራው ጉዳይ እጅግ አደገኛ ነው ካሉ በኋላ ከድሮን ጋር የተያዘውን ጉዳይ ከምንጩ ተንትነዋል። የብልጽግና ባለስልጣናት ድሮን ከዚህ ያመጣን ድሮን አለን የሚሉት ድሮኑን ማን ያመጣው? ከየት ነው ፈንድ የሚደረገው? ይህ ነገር የብልጽግና አጀንዳ ሳይሆን የሌሎች አጀንዳ ነው። የድሮን አስታጣቂዎቹና የገንዘቡ ምንጭ ይታወቃል። በጉዳዩ ላይ ምክር እየሰጡ ካሉት አካላት ድጋፍ እንዳለው ግልጽ ነው። ከዚህ አንጻር ብልጽግና የውክልና ጦርነት አስፈጻሚ፣ የሌሎች መጠቀሚያ ከመሆን ውጪ የራሱ አጀንዳ የለውም። በኢትዮጵያ፣ በሱዳን፣ በሊቢያ፣ በቻድ የሚካሄዱት ጉዳዮች የተሰወረ ሚስጥር አይደለም። አጀንዳው የሌላ ነው። ብልጽግናም ከነዚህ እንዳንዱ ነው ሲሉ ከሰዋል። ኢሳያስ ብልጽግና ከኤርትራ ጋር ወደ ጦርነት ሊገባ ይችላል በሚለው ወሳኝ ጉዳይም እንዲህ ሲሉ ምላሽ ሰጥተዋል። እኛ ጦርነትን በኮሌጅ አልተማርነውም፣ በተግባር እናውቀዋለን። እነሱም የሚመሰክሩት ጉዳይ ነው። እናም በሚነዛብን የጦርነት ፕሮፓጋንዳ የምንፈራበትና የምንሸበርበት ሁኔታ አይኖርም ብለዋል። ቀጠል አድርገውም ብልጽግና ይፎክር፣ ያው ግን ጦርነቱ ከተነሳ ያን ጊዜ የምናየው ይሆናል ሲሉ በሰጡት ምላሽ የጦርነት ዝግጁነት እንዳላቸው አመላክተዋል። ኢሳያስ ዝግጁ ነን ካሉ በኋላ ጦርነት እንደማይበጅ መልሰው ሲመክሩ ታይተዋል። ይልቅ ብልጽግና የተቀነባበረ ድራማዊ ፕሮፓጋንዳዎችን ትቶ ስራ ላይ ማተኮሩ ይሻለዋል በማለት ነው ምክር ቢጤ የሰጡት። ፕሬዚዳንቱ ብልጽግና በኢትዮጵያ ታሪክ አደገኛውን ጦርነት እንደከፈተም ተናግረዋል። በኢትዮጵያ የቀጠለው ጦርነትም ሆነ በኤርትራ ላይ የታወጀው ጦርነት የሚገርምና ሰምቼው የማላውቀው ነው ሲሉ የተሰሙት ኢሳያስ የቀደሙት የኢትዮጵያ መሪዎች ኤርትራ ላይ ጦርነቶችን ሲያውጁ እንዲህ የብልጽግናን ያክል አልሆኑም በማለት የብልጽግናውን አለቃ አብይ አህመድ ከመለስ ዜናዊም ሆነ ከመንግስቱ ኃይለማርያም በላይ ጦረኛ መሆናቸውን ገልጸዋል። አክለውም ኢትዮጵያውያን ለብልጽግና ፕሮፓጋንዳ ባሳዩት ትዕግስት መገረማቸውን ገልጸዋል። የብልጽግናን ፕሮፓጋንዳ ከቁም ነገር ቆጥረው ያመኑትን ደግሞ ሰነፍ ብለዋቸዋል። በተለይም ሰነፍ፣ ነዳይ፣ ፈሪ፣ ስስተኛ የሚሉ ኃይለ ቃላት ቁልፍ የብልጽግና መገለጫ ናቸው ሲሉ የወረፉበት መንገድ የቃላት ጦርነቱ ወደ ግንባር ጦርነት የማደግ እድሉን ያመላከተ ሆኗል። የታወጀው ጦርነት በእውነቱ የሚገርም ነው። ብዙ ስርዓቶች አይተናል፣ ያሁኑ ግን የተለየ ነው ሲሉ የተደመጡት ኢሳያስ ለምን የጦርነት አዋጅ አስፈለገ? የመጀመሪያ አዋጅ በኢትዮጵያ ሕዝብ ላይ ያነጣጠረ ነው፣ የባህር በር ወዘተረፈ ማዳመቂያ ነው ብለዋል። ኢሳያስ ጦርነቱን አሻግረው የናይል ጦርነት አዋጅ ያሉበት የንግግራቸው አውድ አደገኛ ሆኖ ታይተዋል። ለማን ነው የምታውጀው? ማንን ይመለከታል ሲሉ መልሰው ይጠይቃሉ። ከብልጽግና ጀርባ እርሳቸው በስም ባይጠቅሱም ከዚህ ቀደም ኢምፔሪያሊስታዊ ሲሉ የበየኗት የተባበሩት አረብ ኤሚሬቶች እንዳለችበት እንዲህ ሲሉ አመላክተዋል። ጦርነቱ ይህ የብልጽግና አጀንዳም አይደለም፣ እርዳታ የሚያደርጉለት አጀንዳ ነው። ከሱዳን ተለይቶ አይታይም፣ የተሰወረ ሚስጥር አይደለም ሲሉ በቀጠናው የጎላውን የኃይል አሰላለፍ ልዩነት አመላክተዋል። ይህ ከዳተኛ የማዕድን ፍርፋሪ እየለቀመ ነው የሚኖረው ሲሉ የገለጹበት የንግግራቸው ክፍል በቀጥታ የተባበሩት አረብ ኤሚሬቶችን የሚመለከት ሆኖ ታይተዋል። ኢሳያስ የሳውዲ አረቢያና ግብጽ ግንኙነት በተመለከተም ቀጠናዊ መረጋጋት ምርጫችን ነው በሚል የገለጹ ሲሆን ቀጠናዎቹ 4 ናቸው በሚል ከፋፍለው አስቀምጠዋቸዋል። ናይል ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህርና ኤደን ባህረ ሰላጤ ናቸው ያሉት ኢሳያስ ከግብጽና ከሳውዲ አረቢያ ጋር ያላቸው ግንኙነት ከዚህ አንጻር ነው ብለዋል። ችግራችን በራሳችን መፍታት አለብን ያሉት ኢሳያስ ወደ ሁለቱም ሀገራት ለቀናት ያደረጉት ጉብኝት ከአሁን በፊት የነበረው ግንኙነት የሚያስቀጥል ነው ያሉ ሲሆን ቀጠናዊ መረጋጋት ለማምጣት 2026 አንቸገርም ብለን አይተናል ሲሉ ግምገማቸውን አብራርተዋል። በጥቅሉ የፕሬዝዳንት ኢሳያስ ቃለመጠየቅ አሁን በኢትዮጵያ የቀጠለውን ጦርነትና ቀጣዩን ጦርነት የሚጠቁም ሆኗል። ቀዳሚው ጦርነት የተከፈተው በኢትዮጵያ ላይ ነው። ቀጥሎ የመጨረሻው ጦርነት ደግሞ ኤርትራ ላይ ያተኮረው የውሃ ጦርነት መሆኑን ኢሳያስ በአነጋጋሪው ቃለመጠየቃቸው ላይ አመላክተዋል። የብልጽግናው አገዛዝ ከ30 ወራት በላይ ያሰራቸው እውቅ የፖለቲካ እስረኞች ጉዳያቸው ፖለቲካዊ መፍትሄ አግኝቶ ከእስር ሊፈቱ እንደሚችል ተሰምተዋል። የኢሰመኮ ዋና ዳይሬክተር የግፍ እስረኞቹ በሚገኙበት ቂሊንጦ ማረሚያ ቤት ተገኝተው ማነጋገራቸውም ታውቋል።
ከሰሞኑ አንዳንድ የማህበራዊ ትስስር ገጾች በስር ላይ የሚገኙ ፖለቲከኞችን፣ ጋዜጠኞችና ምሁራንን ጨምሮ ሌሎች የፖለቲካ እስረኞች ሊፈቱ እንደሆነ የሚገልጹ መረጃዎች ሲያሰራጩ እንደነበር የጠቀሰው መሰረት ሚዲያ የውስጥ ምንጮቹን ጠቅሶ እስረኞቹ ከእስር ሊፈቱ እንደሚችል ጠቁመዋል። ቀደም ሲል የተሰራጨውን መረጃ ተከትሎ መረጃውን የሚያጠናክር ወይም ሐሰትነቱን የሚገልጽ ማብራሪያ ከአገዛዙ በኩል ባይሰጥም እነዚህ የፖለቲካ እስረኞች ጉዳያቸው ሰላማዊ በሆነ መንገድ እንዲፈታ የኢትዮጵያ ሰብአዊ መብቶች ኮሚሽን ፍላጎት እንዳለው አረጋግጫለሁ ሲል መሰረት ሚዲያ ዘግቧል። የኮሚሽኑ ኮሚሽነር አቶ ብርሃኑ አዴሎ ታህሳስ 11 ቀን 2018 በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ተገኝተው ጉብኝት ባደረጉበት ወቅት አቶ ዮሐንስ ቦያለውን፣ አቶ ክርስቲያን ታደለን፣ ዶክተር ወንዶሰን አሰፋን፣ ዶክተር ጫኔ ከበደን፣ ዶክተር ካሳ ተሻገርን፣ ዶክተር ሲሳይ አውግቸውንና ጋዜጠኛ ጎበዜ ሲሳይን አስጠርተው ማነጋገራቸው ታውቋል። ጣቢያው በዘገባው በዚህ ወቅት አቶ ብርሃኑ ከአማራ ክልል ግጭት ጋር በተገናኘ ተጠርጥረው በሕግ ጥላ ስር የሚገኙ ፖለቲከኞች፣ ጋዜጠኞች፣ ማህበረሰብ አንቂዎችና የሲቪል ማህበራት መሪዎች ጉዳያቸው የፖለቲካ መፍትሄ እንዲያገኝ የሰብአዊ መብቶች ኮሚሽን ፍላጎት አለው ማለታቸውን አስፍረዋል። በ1997 ዓ.ም ከተካሄደው ሀገር አቀፍ ምርጫ ጋር በተገናኘ ሁከትና ብጥብጥ ፈጥረዋል በሚል ተጠርጥረው የታሰሩ የቀድሞ ፖለቲከኞች ክሳቸው የተቋረጠው በፖለቲካ ውሳኔ መሆኑን ኮሚሽነሩ አስታውሰው አሁንም በሽብር ተጠርጥረው በስር ላይ ያሉ ፖለቲከኞች፣ ጋዜጠኞችና ማህበረሰብ አንቂዎች ክሳቸው በፖለቲካዊ ውሳኔ እንዲቋረጥ ኮሚሽኑ ከሚመለከታቸው አካላት ጋር እየተነጋገረ ነው ብለው ምንጮች ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጉብኝቱ ዙሪያ በፌስቡክ ገጹ መረጃ ያጋራ ቢሆንም ሚዲያችን በሰማው የፖለቲካ ውሳኔ አስፈላጊነት ዙሪያ ያለው ግን የለም። በማዕከሉ የተጠርጣሪዎች የሰብአዊ መብቶች አያያዝን አስመልክቶ በታዩ መልካም ለውጦችና ትኩረት በሚሹ ጉዳዮች ላይ ከተጠርጣሪዎች ተወካዮች ከማዕከሉና ከፌዴራል ማረሚያ ቤት ኮሚሽን የስራ ኃላፊዎች ጋር ውይይት ተደርጓል ያለው ኮሚሽኑ ተጠርጣሪዎች በማዕከሉ ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑ አንዱ አበረታች ጉዳይ መሆኑን አንስቷል። ይሁንና ማዕከሉ መያዝ ከሚችለው የተጠርጣሪዎቹ ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩ፣ ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው መሻሻል የሚገባቸው ጉዳይ መሆናቸው በጉብኝቱ ወቅት ተነስተዋል። የፖለቲካ እስረኞቹን ለመፍታት በመንግስት በኩል ፍላጎት እንዳለ ለማወቅ ጉዳዩ ይመለከታቸዋል ለተባሉት ለፍትህ ሚኒስቴር ዴኤታ አቶ በላይሁን ይርጋ ተደጋጋሚ ጥያቄ ባቀርብም ምላሽ ማግኘት አልቻልኩም ሲል የዘገበው መሰረት ሚዲያ ነው። በወለጋ 11 የኢትዮ ቴሌኮምና የዜድቲኢ ሰራተኞች ታገቱ። ለታገቱት ማስለቀቂያ ከፍተኛ ገንዘብ ተጠይቋል። 2 የቱርክ ዜግነት ያላቸው የውጭ ዜጎችና 1 ኢትዮጵያዊ ደግሞ ተገለዋል። በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮምና የዜድቲኢ ሰራተኞች መታገታቸው ተሰምተዋል። ባለፈው ሳምንት በተለያዩ ቀናት በኦሮሞ ነጻነት ሰራዊት የታገቱት ሰራተኞችን ለመልቀቅ በሚሊዮኖች የሚቆጠር ገንዘብ መጠየቁን የዘገበው ቢቢሲ ነው። ታጣቂዎቹ የመጀመሪያውን እገታ የፈጸሙት ጥር 1 ቀን 2018 ቂልጡ ካራ በተባለ ወረዳ ውስጥ የሞባይል ኔትወርክ ማስፋፊያ ስራ እያከናወኑ በነበሩ የመንግስታዊው የቴሌኮም ተቋምና የቻይናው ኩባንያ ባልደረቦች ላይ ነው። በእገታው ከተያዙት ውስጥ 5ቱ የዜድቲኢ ባልደረቦች ናቸው። 2ቱ ደግሞ የኢትዮ ቴሌኮም ሰራተኞች ናቸው። 7ቱ ባለሙያዎች በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ተይዘው መወሰዳቸው ታውቋል። ይህ ዜና እስከተጠናቀረበት ሰዓት ድረስ ሰራተኞቹ እቃዎቻቸውንና መኪናቸውን ትተው የት እንደተወሰዱ አልታወቀም። ቅዳሜ ጥር 2 ቀን ደግሞ ሌሎች 4 ሰራተኞች እዚያው ምዕራብ ወለጋ ቦጂ ድርመጂ ወረዳ ውስጥ ታግተዋል። ከአጋሶቹ መካከል የተወሰኑት የተያዙትን 4 ሰዎች ለመልቀቅ በሚሊዮኖች የሚቆጠር ብር እንዲከፈላቸው ዜድቲኢን ጠይቀዋል። በቀዳሚው እገታ በታጣቂዎቹ ከተያዙት 4 የቴሌኮም ኩባንያዎቹ ሰራተኞች መካከል 3ቱ የዜድቲኢ ሰራተኞች ሲሆኑ አንዱ የኢትዮ ቴሌኮም ሰራተኛ ነው። በእገታው ዙሪያ አገተ የተባለው የኦሮሞ ነጻነት ሰራዊትም ሆነ ክልላዊ መንግስቱ እስካሁን
ያሉት ነገር የለም። የኦሮሞ ነጻነት ሰራዊት ታጣቂዎች በመንግስት ባለስልጣናት በተቋማትና በንብረት ላይ በተለያዩ ጊዜያት ጥቃቶችን ከመፈጸማቸው በተጨማሪ እገታዎችን በመፈጸም ማስለቀቂያ ገንዘብ ይጠይቃሉ። ለእንዲህ አይነቱ ወንጀል መስፋፋት አገዛዙ ቀዳሚ ተጠያቂ ነው። በሌላ በኩል በደቡብ ምዕራብ ኢትዮጵያ ክልል በምዕራብ ኦሞ ዞን ሱሪ ወረዳ በጉብኝት ላይ የነበሩ ሁለት የቱርክ ዜጎች የሆኑ ጎብኚዎችና አንድ ኢትዮጵያዊ አሽከርካሪ ትናንት ከጠዋቱ 2 ሰዓት ከ20 ላይ በታጣቂዎች መገደላቸው ተሰምተዋል። በጉዳዩ ላይ መግለጫ የሰጠው የክልሉ መንግስት ጥቃቱን የፈጸሙት የአርብቶ አደር ሽፍቶች መሆናቸውን በመግለጽ የጸጥታ ኃይሎች የተቀናጀ የህግ ማስከበር ዘመቻ መጀመሩን የክልሉ መንግስትና ህዝብ በዚህ አሳዛኝ ድርጊት የጠፋውን የሰው ህይወት አስመልክቶ የተሰማቸውን ጥልቅ ሐዘን እየገለጹ ለሟች ቤተሰቦችና ወዳጆች መጽናናትን ይመኛሉ ብለዋል። ይህ ዜና እስከተጠናቀረበት ሰዓት አዲስ አበባ የሚገኘው የቱርክ ኤምባሲ በጉዳዩ የሰጠው ማብራሪያ የለም። ሆኖም ዜጎች የተገደሉበት የቱርክ መንግስት ጉዳዩን በቀላሉ ይመለከተዋል ተብሎ አይጠበቅም። አዲስ አበባ የሚገኙ የሌሎች ሀገራት ኤምባሲዎችም ለዜጎቻቸው የጉዞ ክልከላና የደህንነት ጥንቃቄ መልእክቶችን ያስተላልፋሉ ተብሎ ይጠበቃል። በኢትዮጵያ የውጭ ሀገርና የሀገር ውስጥ ዜጎች በነጻነት ከቦታ ቦታ መንቀሳቀስ የማይችሉበት ሁኔታ የተፈጠረ ሲሆን በየትኛውም የሀገሪቱ ክፍል የሰዎች እገታ፣ ዘረፋና ግድያ በመፈጸም ላይ የሚገኘው ስርዓቱ በእጅጉ ከመዳከሙ ጋር እንደሚያያዝ የጉዳዩ ተከታታዮች እምነት ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን አቀርባለን። ጣና ቲቪ ከሀቅ ጋር